بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار السلام عليكم ورحمة الله وبركاته إن شاء الله تعالى زاري من النقاقرو سل الله سبحانه وتعالى سمنا بحرياتي هنا الله سبحانه وتعالى من إلال ليس كمثله شيء وهو السميع البصير ليس كمثله شيء የሚመስለው ምንም ነገር የለም አላህን የሚመስለው ምንም ነገር የለም መልእክቱ እዚህ ጋር ነው የሚያቆመው አሁን ነገር የሚያመጡት እኮ እዚህ ጋር ነው ባጢል የሆነ ሐቅ የሚመስል ነገር ተሸፍኖ ካልመጣ ባጢልን ሰው ይቀበለዋል እስቲ ንገሩኝ አይቀበለውም ቁርአን ነው የሚይዙት ልብ በል ከቁርአን ግን የፈለጓትን ይወስዳሉ ያልፈለጓትን ይጥላሉ አምሳያ የለውም ጌታችን ይላሉ የያህባሾች ቤት ስትሄድ የሚለጥፉት ነገር አለ ይሄ ባረንጓዴ ባክግራውንድ 6 ነጥብ ነው ምናምን ለይሰ ከሚስሊ ሸይኡን ላይ ቆርጠዋታል አያው ግን አላለቀም ልብ በል ምን እንደማለት ነው ላኢላሃ ቁርጥ ማለት ነው ላኢላሃ የሚለው መልእክቱ ሙሉ ነው ላኢላሃ ኢላላህ ከአላህ በቀር በሐቅ የሚመለክ የለም ላኢላሃ ነፊ ነው ውድቅ ማድረጊያ ነው ማንን በጠቅላላ የሚመለኩትን ኢላላህ በሐቅ የሚመለከው አላህ ሲቀር ብቻ ብሎ ደግሞ ይሄ ምን ይባላል ኢስባት ለአላህ ማረጋገጥ ለይሰ ከሚስሊሂ ሸይኡን እሱን የሚመስለው አንድም ቢጤ የለም ወሁወ እሱ አላህ ሰሚዑን በሲር ሰሚና ተመልካች ነው በዚህ ያረጋገጥንለት በዚህ ደግሞ ከሱ ላይ ማይገቡትን ባህሪያት ውድቅ አደረግንለት ከኛ ጋር አይመሳሰልም ከማንኛውም አይነት ፍጡራኑ ጋር አይመሳሰልም በምን አወቅ ለይሰ ከሚስሊሂ ሸይኡን ስላለ እሱ ደግሞ ሰሚና ተመልካች ነው እኔም ሰሚና ተመልካች ነኝ አንተም ሰሚና ተመልካች ነህ ያንተ ሰሚና ተመልካችነት ከሱ ሰሚና ተመልካችነት ጋር ይሄዳል አይሄድም ቶ በፍጡርና ፈጣሪ መካከል በፍጡራን ብቻ በስም መመሳሰላቸው በባህሪ እንደማያመሳስላቸው ማለት ነው አላህ ሰሚና ተመልካች ነው ወይንም ያላህ ስምና ባህሪያትን ስናረጋግጥ እነዚህን 4 ነጥቦች እንይዛለን በአንደኝነት ትርጉሙን ሳንቀይር አላህ ከአርሽ በላይ ነው ሲባል ነአም ከአርሽ በላይ ነው አላህ እጆች አሉት ሲባል ነአም እጆች አሉት ብለን ትርጉም አልባ ሳናደርግ እጆች አሉኝ እያለ አይ እኮ የሚፈለግበት ስሙ ብቻ እንጂ ባህሪ የለውም አንልም ያላህ ስሞች ጠቅላላ ተያይዞ የሚመጣ ምን አላቸው ባህሪ ያላቸው ሳናመሳስል ለይሰ ከሚስሊሂ ሸይኡን እንዳልነው ማለት ነው ሁኔታው እንዲህ ነው ብለን ሳንናገር የታየነውና ያላየውን ነገር ትናገራለህ እንዴ ልትናገሩ ትችላላችሁ ስላላያችሁት ነገር አንችልም ማለት አላህ ለራሱ ያጸደቀውን አንድ ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ለሱ ያጸደቁለትን ስምና ባህሪዎች ውድቅ አናረግ በል እንዲያው እንቀበላለን ግን ለምንድነው ይሄን ያህል ጭቅጭቅ የሚያስነሳ አርዕስት የሆነው ግማሹ ምን ይላል ዛሬ ተነስቶ እኛ ምን አገባን አላህ ከላይ ይሁን ከታች ይሁን ይላል ተመልከት هذا كفر ለምን ረሱል ሰለላሁ ዐለይሂ ወሰለም አላህ ከአርሽ በላይ መሆኑን ያረጋገጠችውን ሴት ባሪያ ምን ስላሏት ነፃ አውጣት فإنها እሷኮ ሙእሚና አማኝ ሴት ናት አማኝነቷን ያረጋገጡላት ማናት ረሱል ሰለላሁ ዐለይሂ ወሰለም ከዚህ ምን እንረዳለን ይሄ ቀላል የሚባል አርዕስት እንዳልሆነ የእምነትና የክህደት ጉዳይ እንደሆነ አላህ የት ነው ያለው መላእክቶች የት ነው ያሉት ሱፊዮች ምን ብለው ያምናሉ هذا كفر ከእምነታቸው ማለት አላህ في كل مكان ይላሉ አላህ ሁሉ ቦታ ነው ያለው ይላሉ አህባሾች ደግሞ موجود بلا مكان ይላሉ
ሁለቱም ይሄ እምነታቸው ኩፍር ነው። አህባሽን ብቻ ጠልተ በዚህ ጉዳይ ሱፊን አንንካቸው ሱፊዮች ምናምን አትበል። ይሄ የሐቅ አካሄድ አይደለም። ይሄ የጥመት አካሄድ ነው። ለአላህ ከሆነ አስለን የተቆረቆርከው አላህን እነንትና ማሻረኩበት ሊከፋህ ነው የሚገባው፣ ልታዝን ነው የሚገባው። ያንተ መብት ስለተነካ አይደለም፣ የአላህ መብት ስለተነካ ማለት ነው። አማኞች እምነታቸውን ከየት ነው የሚወስዱት? አላህ የት ነው ያለው፣ መላኢካዎች የት ነው ያሉት ለሚለው ማለት ነው። ስሙ ይሄንን الذين يحملون العرش ومن حوله يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا وسعت كل شيء رحمة وعلما فاغفر للذين تابوا واتبعوا سبيلك وقهم عذاب الجحيم. النزيع عرشون يمشكموتال انما ناتشو نسو عرش تشكاميوچ انما ناتشو ملائكاوچ ناتشو النزيعم بزورياو ያሉት በአርሽ ዙሪያ ከጌታቸው ምስጋና ያወድሳሉ፣ በርሱም ያምናሉ። ጌታችን ሆይ ነገሩን ሁሉ በዝነትህና በእውቀትህ ከበሃል። ስለዚህ ለነዚያ ለተጸጸቱት መንገድህንም ለተከተሉት ምህረትን አድርግላቸው፣ የእሳትንም ቅጣት ጠብቃቸው እያሉ ለነዚያ ላመኑት ምህረትን ይለምናሉ። ከዚህ ምን አየን? መላኢካዎች የሰማይ ነዋሪ ለመሆናቸው አርሹን የተሸከሙም እንዳሉ ከላይ የጠቀስነው የአላሁ ሱብሓነሁ ወተዓላ ቃል ማስረጃችን ነው። እዛው ከአላሁ ሱብሓነሁ ወተዓላ ቃል ሌላ እንያዝና ምን ወሊላሂ የስጁዱ ማ ፊ ሰማዋት ወማ ፊል አርድ ሚን ዳበትን ወልመላኢከቱ ወሁም ላ የስተክቢሩን። ለአላህም በሰማያት ያለው ከተንቀሳቃሽም በምድር ያለው ሁሉ መላእክትም ይሰግዳሉ፣ እነርሱም አይኮሩም። ጌታቸውን ከበላያቸው ሲሆን ይፈሩታል፣ የታዘዙትንም ሁሉ ይሰራሉ። መላኢካዎቹ የሰማይ ቤት ነዋሪ መሆናቸውን አረጋግጥን አላረጋግጥንም? በዛኛው አያ። አሁን ደግሞ እዚሁም ጋር ያለው የማን ቃል ነው? ተመልከት። መላኢካዎች ሰማይ ላይ ነው የሚኖሩት፣ አርሹን የተሸከሙ አሉ የሚለውን ካመንክ ይሄኛውን የቁርአን አያ ደግሞ ለምን ትክዳለህ? የትኛውን? ጌታቸው ከበላያቸው ሲሆን ይፈሩታል፣ የታዘዙትንም ሁሉ ይሰራሉ። ስለዚህ መላኢካዎቹ ምንን ተሸክመዋል? አርሹን። ከነሱ በላይ ማን አለ? ጌታችን፣ የነሱም ጌታ አላሁ ሱብሓነሁ ወተዓላ። ስለዚህ አላህ ከአርሽ በላይ ነው። ከዚህ ውጭ ሐቋ ስንት ሆነች ማለት ነው? ልክ እንደዚህ ሁሉ የአላሁ ሱብሓነሁ ወተዓላ ከአርሽ በላይ መሆኑ ሐቅ ነው ካልን ይሄ አላህ ያለ ቦታ ነው ያለው የሚሉትና አላህ ሁሉ ቦታ ነው ያለው የሚሉት ሁለቱም ምን ሆነዋል? መንገድ ስተዋል፣ ወድቀዋል። ስለዚህ እኛ አህባሾችን ነው ብቻ የምንጠላው አንልም፣ ሱፊዮቹንም ጭምር እምነታቸውን እስካላስተካከሉ ድረስ አንቀበልም። ሌላው ጥቂት ጥያቄዎች አሉ። አህባሽም ይሁን ሱፊያ በለይለቱል ኢስራ ወልሚዕራጅ ያምናሉን? አንድ ካመኑ ነቢያችን ሰለላሁ ዐለይሂ ወሰለም ጅብሪል የት ይዟቸው ነው ሄደው? ሁለት አላህ በምን ወህይ ያደረገላቸው? ሶስት ወደ ስድስተኛው ሰማይ ሲወርዱ ከወህዩ በኋላ ማንን አገኙ? አምስት ነቢያችን ሰለላሁ ዐለይሂ ወሰለም ያገኙትን ሙሳን ካናገሩ በኋላ ወዴት ሄዱ ተመልሰው? ኢማሙ ቡኻሪና ሙስሊም በዘገቡት ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? በሌሊቱ ጉዞ ከጅብሪል ዐለይሂ ሰላም ጋር ተጓዝን ይላሉ። ወዴት ነው ሄዱት? ከመስጂድ አልሐረም ኢላ መስጂድ አልአቅሳ። ከዛስ ثم أرج بي إلى السماء الدنيا فاستفتح جبريل فقيل له من أنت؟ قال جبريل. قيل ومن معك؟ قال محمد صلى الله عليه وسلم. قيل وقد أرسل إليه؟ قال قد أرسل إليه ففتح لنا. من دنو هي ترجمه وده كربيتو عالم سماي الرجنالو جبريل يزوجو مالتنا. جبريل عندي كفت اللي تطيقه أنت من تبعله؟ من جبريل؟ جبريل نينعله. كانت جار ما نبروه اللي تبعله محمد صلى الله عليه وسلم على تفقدوا اللي تعلنا تبلو تطيقه هنا جبريلم أون تفقدوا اللي تعالى كزام تكفتلن كزام አደምን አገኘን። ረጅም ነው ሐዲሱ። እያንዳንዱ ሰማይ ላይ እቺን ጥያቄ እየተጠየቁ የትኛውን ማን አንተ እየተባለ ጅብሪል ማን ነው አብሮህ ያለው
ሙሐመድ ነው። ተጠርቷል ወይ? አዎን ተጠርቷል። እየተከፈተላቸው በእያንዳንዱ ሰማይ ነቢያትን እያገኙ ነው ሄዱት። ሁለተኛው ላይ ኢሳን እያገኙ እያለ እየቀጠለ ሄደ። ከዛ ይሄን ሁሉ አልፈው የት ሄዱ? ከጌታቸው አላሁ ስብሓነሁ ወተዓላ ወህይ ወረደላቸው። ምን የሚል ወህይ? ፈአውሃ አላሁ ኢለየ ማ አውሃ፣ አላህ ወደ እኔ የሚያወርደውን ወህይ አወረደ። ወቀድ ፈረደ ዓለየ ፊ ኩል የውሚን ወለይለቲን 50 ሰላት፣ በቀንና በሌሊት በየቀኑ የሚሰገድ 50 ሰላትን ግዴታ አደረገብኝ አሉ። ማን ያደረገባቸው? እሳቸው ላይ ግዴታ ሊያደርግ የሚችለው ማን ነው? ማን ነው? ሌላ እኮ የለም። የሄዱትም ወደሱ ነው። እንግዲህ ተመልከት፣ አንደኛውን አለፉ፣ ሁለተኛውን፣ ሰባተኛውን ሰማይ አልፈው አላሁ ሱብሓነሁ ወተዓላ የት ነው ያለው? ከፍጡራኑ ሁሉ በላይ ተነጥሎ ከአርሹም ከምንም በላይ ነው ያለው። ወደ 6ኛው ሰማይ ተመልሰው ሲወርዱ ማንን አገኙ? ሙሳ አለይሂ ሰላምን አገኙ። ጠየቋቸው። ሙሳ ምን ሲሉ? ማ ፈረደ ረቡከ አላ ኡመቲክ፣ ህዝቦችህ ላይ አላህ ምን ግዴታ አደረገባቸው? ግዴታ የሚያደርገው ማን ነው? ደንጋጊው አላህ። ቁልቱ አልኩት 50 ሰላተን ፊ ኩል የውሚን ወለይላ፣ 50 ሰላትን በእያንዳንዱ ቀንና ሌሊት አዘዘኝ። ነቢዩ ሰለላሁ ዐለይሂ ወሰለም ሙሳን ካናገሩ በኋላ ወዴት ተመለሱ? ነቢዩላህ ሙሳ አለይሂ ሰላም ምን አላቸው? ቃለ ኢርጂዕ ኢላ ረቢከ ፈስአልሁ ተኽፊፍ ሊኡመቲክ፣ ወደ ጌታህ ተመለስ፣ ማቅለልን ማስቀነስን ጠይቅላቸው። ከዚህ ምን አየን? ወደ 6ኛው ከወረዱ በኋላ ተመልሰው ወዴት እንደሄዱ ነው ሙሳ ያዘዛቸው? ወደ ጌታቸው። 7ኛውን አልፈው እሱ ወዳለበት ማለት ነው። ጥሩ። ይሄ ከሆነ ቃል ረሱል ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? መሃል ላይ ያለውን ዘልየው ነው። በኒ እስራኤሎችን ሞክሬያቸው አልቻሉትምና ለኡመቶችህ አስቀንስላቸው ይላል። ፈረጃእቱ ኢላ ረቢ፣ ወደ ጌታዬ ተመለስኩ አሉ። እንግዲህ እሳቸው በለይለቱል ኢስራ ወልሚዕራጅ ካመን፣ በቁርአን ካመን በየትኛው? ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሳ من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. بميلو كامل እሳቸው የሄዱት ራሳቸው ምን እያሉ? ፈረጃእቱ ኢላ ረቢ፣ ወደ ጌታዬ ተመለስኩ አሉ። ፈቁልቱ አልኩት፣ አይ ረቢ ጌታዬ ሆይ፣ ኸፊፍ አን ኡመቲ ከህዝቦቼ ላይ ቀንስላቸው ብለው ሰላትን አስቀንሰው መጨረሻ ላይ ስንት እስክትደርስ ድረስ? 5 እስክትደርስ። በዚህ የሚክድ ሙስሊም አለ? በውስጡ ባለው መልእክት ለምን ይክዳሉ እነዚህ ሰዎች ማለት ነው? ያው የሚያነሱት ምንድነው? አዛኝ ቅቤ አንጓች እንደሚባለው ለአላህ ከፍጡራን ይፈልጋል እያላችሁ ነው ይላሉ አይሉ? አላህ አርሽ ላይ ነው ማለት እኛ አላህ ከአርሽ በላይ ነው ስንል እንዲህ ነው ብለን ሁኔታውን ገልጸናል እንዴ? እንደማንገልጸው ሁሉ ምናል ለሱ ልቅና በተገባው መልክ፣ ለሱ ክብር በተገባው መልክ ጌታችን አላሁ ሱብሓነሁ ወተዓላ ከፍጡራን ሁሉ በላይ ነው ያለው። እዚህ ጋር ግን ምን ይሉሃል? አላህ ከፍጡራን ፈላጊ ነው ልትለን ነው ይሉሃል። ይሄ ጥያቄያቸው እኮ ማለት ነው። ሷሃባዎች ጠይቀዋል እንደዚህ ብለው አልጠየቁም። የጥመት አካሄድ መሆኑን የምታውቀው ደግሞ አርሽን ከመፍጠሩ በፊት የት ነበር ይላል። አሁንም ያላህን ቃል እናንብብላቸው። الله الذي خلق السماوات والأرض وما بينهما في ستة أيام ثم استوى على العرش ما لكم من دونه من ولي ولا شفيع أفلا تتذكرون. يا أملاكاتشو الله سماوات مدروچن بمكاكلاتشو يالوتن በ6 ቀን የፈጠረ ነው። እዚህ ድረስ ይስማማሉ አይደል? ከዚህ በኋላስ ከዛም ከአርሽ በላይ ከፍ አለ። ثم የሚለው ቃል ተርቲብን ነው አይደል የሚያስይዘው? ተርታን ነው የሚያስይዘው። አህመድ መጣ ከዛ ሙሐመድ መጣ ካልነ ከዛ የሚለው ቃል ምንን ያስይዛል? ሙሐመድ ቀጣይ መሆኑን አይደል? አላሁ ሱብሓነሁ ወተዓላ ሰማያትንና ምድር በውስጣቸው የያዙትን በስንት ቀን ፈጠረ? በ6 ቀን። አሁን ከኛ የሚጠበቀው ምንድነው? ثم ከዛም በኋላ ከአርሹ በላይ ሆነ ከፍ አለ የሚለውን እንድናምን ይጠበቅብናል። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ቡኻሪ በዘገቡት የየመን ሰዎች መጡ ሊያስተምሩ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ጠየቁ። እነሱ ምን ብለው? እንዴት ነው ግን ይሄ ሁሉ ነገር የጀመረው አሉ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? መጀመሪያ አላህ ብቻ ነበር፣
ከሱም ጋር ምንም አልነበረም። ይሄ ለኛ አጥጋቢ ነው አይደለም? ሁወል አወሉ። ከዛ በኋላስ ሰማያትን ፈጠረ፣ ምድርን ፈጠረ፣ የሚፈጥረውን ሁሉ ፈጠረ። ከዛስ ثم استوى على العرش። ከኛ የሚጠበቀው ምንድነው? ثم استوى على العرش የሚለውን ሳናመሳሰል ውድቅ ሳናደርግ ትርጉም አልባ ሳናደርግ በተቀመጡት ቃይዳዎች መሰረት ማመን። አንደኛ ሰለፉን ሷሊህ ይሄን ጥያቄ አልጠየቁትም፣ ሰምተናል፣ ታዘናል ነው ያሉት። ሁለተኛ ከላይ ያየነው ቁርአን በግልጽ እንዳሳየን ተርቲቡን ነው የሚያሳየው። በሶስተኝነት ኢማሙ ቡኻሪ ለዚህ ማስረጃ የሆነን ዘንድ በሰሂሃቸው ላይ ባብ ወካነ አርሹሁ ዐለል ማእ ወሁወ ረቡል አርሺል ዐዚም የሚለው ላይ አቡል አሊያ ከተባለው ታላቅ ታቢዒ ምን ዘግበውልናል? ይሄንን ሲተረጉም ማለት ነው አላ ወርተፋ ኢስተዋ የሚለውን ቃል ሲተረጉም ልብ በል። ወደ ጥንቱ እንሂድ የምንለው ሁሌ ለምንድን ነው? ከምንጩ ከጠጣህ አትሳሳትም። ቦታው ላይ ነበር፣ ከሷሃባዎች ተምሯል። ምን አገኘ ማለት ነው? አላ ወርተፋ ነው ትርጉሙ። አለ ከአርሹ በላይ ከፍ አለ የሚለውን ነው የሚያስይዘው። ስለዚህ የትም ቦታ ላይ አርረሕማኑ ዐለል አርሽ ኢስተዋ ሲልህ ጌታችን አላሁ ስብሓነሁ ወተዓላ ከአርሹ በላይ ከፍ አለ፣ ለሱ ልቅና በሚመጥን መልኩ ማለት ነው። አላሁ ስብሓነሁ ወተዓላ የነገረን ነገር አለ ስለ ራሱ። ያልነገረንን ብንፈላሰፍ መጨረሻው ምንድን ነው የሚሆነው? የሸይጣን መጫወቻ መሆን ነው አይደለም? ሸይጣን ደግሞ አሳቢ መስለው እንዲንቀሳቀሱ እያደረጋቸው ነው። ለአላህ አረካ ፍጡራን ይፈልጋል ሊሉ ነው እነዚህ ካፊሮች ይለዋል። ደግሞ ሱብሃንአላህ ቢልአክስ ነገሩ እንዴት እንደሚገለባበጥ ይኸው። የጥንቱ ትክክለኛው እምነት የትኛው ነበር? አላህ ከአርሽ በላይ መሆኑን ነበር አይደል? ከዛ በኋላ እነዚህ ፍልስፍና ላይ የወደቁት ሲመጡ ምን መባል ጀመረ? ሁለት ጎን ሆነ። ከዛስ መስአላው ኺላፍ አለበት የሚባል ነገር መጣ። ኺላፍ ባለ ጊዜ ወደ ሐቁ ልንመለስ ነው አይደለም ግዴታው? እገሌ የሚባሉት ዑለማ ኢስተዋ የሚባለውን ኢስተውላ ብለውታል ይላል። እኛ ዑለማ የሚባሉ ሰዎችን በጭፍ እንድንከተል ታዘናል እንዴ? ታዘናል? አልታዘዝንም። ማስረጃ ይዘው ሲመጡ ነው። የትላንቱ የኢማሙ ማሊክ ንግግር ያነሳሁት ማለት ነው ትልቅ ቃዒዳ ይሆናችሁ። ምን ለማድረግ ኢማሙ ማሊክ እንግዲህ አስቡ ማን እንደሆኑ። ሁላችንም አሉ ከኛ ውስጥ ንግግሩ ተቀባይነት ያለው ሐቅን ገጥሞ የመጣ ሲሆን፣ ንግግሩ የሚጣልበት አለ ሐቅን ሳይገጥም ሲቀር። የዚህ ቀብር ባለቤት አሉ ረሱል ሰለላሁ ዐለይሂ ወሰለም የእሳቸውን ንግግር ብቻ ነው ሙሉ ለሙሉ የምንቀበለው። ግልጽ ነው አይደል? ከኛ የሚጠበቀው ምንድነው? ሐቁን ይዘህ ቀን እስኪደርስ ድረስ በዛ ላይ ታግሰህ መሞት። ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ሙስሊም በዘገቡት ሐዲስ አንዲት ሴት ባሪያ ነበረች፣ የሙአዊያ ባሪያ አገልጋይ ሴት ነበረች። በሆነ ጉዳይ ተበሳጨና በጥፊ መታት፣ ተጸጸተ። ረሱል ሰለላሁ ዐለይሂ ወሰለም ጋር ሄዶ ነፃ ላውጣቷ ያለ ጥያቄ ጠየቋት። ሐዲሱን ኢማሙ ሙስሊም ነው የዘገቡት። የት ላይ? ሰሂሃቸው ላይ። የቢድዓ ሰዎች ዛሬ በጣም ደፋር ናቸው። ሁሉም አይነት ቢድዓ ሰው የሆነ ሐዲስ ስትነግረው አላ ደኢፍ ይልሃል። የእሱን ደግሞ ከደኢፍ አልፎ መውዱዕ የፈጠራውን ሐዲስ ይከራከርበታል። መውዱዕ ፈጠራ ታውቃላችሁ? ለምሳሌ አንድ ሰው ተነስቶ ረሱል ሰለላሁ ዐለይሂ ወሰለም በቦይንግ 787 መሄድ እንዲህ ያስብላል አሉ ቢል መውዱዕ ነው አይደለም? የተቀጠፈባቸው ነው አይደለም? ኪታብ አለ እኮ ሐዲሶች የተላለፉበት ኦሪጂናል ምንጩ እኮ እስካሁን አለ። አላህ እንዲጠበቅ አድርጎታል። እዛ ላይ ሄደህ ስታይ የሚባል ነገር የለም። የቢድዓ ሰዎች በቅጥፈት በቂሷ ነው የሚንቀሳቀሱት። ይሄ ሐዲስ ላይ እኮ ሰሂህ ደኢፍ ለመባል ብዙ ማጣሪያ አለው የለውም? እነዚህ ወሬዎች ማጣሪያ የላቸውም። አረ ሸሆቹ እኮ ቀላል ሰው አረጋቸዋቸው። ሲፈልጉ እኮ ጅብ ይጋልባሉ፣ ሲፈልጉ ነብር ይጋልባሉ። ማን አይቷቸዋል? ዝም በል አንተ። የወልዮች ነገር እንደዚያ ይባላል። እንዳትበላሽ እንዲያምርልህ አትፈልግም ነገሩ፣ ዝም ብለህ ተቀበል። ቀልበ ደረቅ ትባላለህ። ጥያቄ እንዳትጠይቅ ተመልከት። እዚህ ዲኑ ምን ይላል? አይነ አላህ ብለው ጠየቋት። ቃለት እሷ አለች ፊሰማ ከሰማያት በላይ ነው ያለው አለች። ቃል ነቢዩ ሰለላሁ ዐለይሂ ወሰለም አሁንም ጠየቋት። መን አነ እኔ ማን ነኝ አሏት። እሷ ምን አለች? ቃለት አንተ ረሱሉላህ ሰለላሁ ዐለይሂ ወሰለም አንተ እኮ ያላህ መልእክተኛ ነህ አለቻቸው። ቃል አሉ ነቢዩ ሰለላሁ ዐለይሂ ወሰለም እዕቲቀሃ ነፃ አውጣት፣ ፈኢነሃ ሙእሚና ይቺ ሴት አማኝ ናት። እንቀጥል። ኢብን መስዑድ እንዲህ ይላሉ ረዲየላሁ ዐንሁ በታችኛውና በሚቀጥለው ሰማይ እንዲሁም በሰማያት መካከል የ500 ዓመት ርቀት ይገኛል። በሰባተኛው ሰማይና በኩርሲዩ መካከል የ500 ዓመት ርቀት አለ። በኩርሲዩና በውሃው መካከል የ500 ዓመት ርቀት አለ። አርሽ ከውሃው በላይ ነው። አላህ ደግሞ ከአርሽ በላይ ነው። ከተግባራችሁ መካከል ከአላህ ቁጥጥር ውጭ የሆነ አንድም ተግባር የለም። ሱፊዮች ዘንድ የሚነሳ አንድ ሹብሃ አለ አይደል? ወላሁ ማአኩም አይነማ ኩንቱም ብሏል። አላህ የትም ቦታ ከናንተ ጋር ነው ብሏል።
ይሄ የሚያስይዘው ከኛ ጋር እንዲህ ተቀላቅሎ መሆኑን ነው እንደሚያስይዘው። አያው በምንድነው የሚያልቀው? እንዳልኩ እኮ የሚፈልጉ ቦታ እኮ እየቆረጡት እኮ ነው። አንድን መልእክት አንተ የምትፈልገው ቦታ ከቆራረጥከው መልእክቱን ይስታል አይስትም? አላህ ልባችን ውስጥ ምናስበውን ጠቅላላ ያውቃል አያውቅም? የት ሆኖ ከአርሹ በላይ ሆኖ ፍጡራኑ የሚሰሩትን በጠቅላላ ይቆጣጠራል። ከአርሹ በላይ ነው አለ በዛቱ ማለት ነው። ከተግባራችን መካከል ግን እያንዳንዷ ለሱ አታመልጠው። ቅድም ምን አለ? አሰሚ አለ፣ ሰሚ ነው አለ። እኛ የምንናገረው እንስሳቶች በራሳቸው ቋንቋ በራሳቸው ለህጃ የሚናገሩት ፍጡራኖቹ በጠቅላላ የሚናገሩት እሱ ዘንድ የተደበቀ አይደለም። ይሄ እኮ ቡሽራ ነው አይደለም? ቡሽራም ነው አብሮም ደግሞ ማስጠንቀቂያ ነው። ቡሽራም የሆነው ምንድነው? በጣም ጥሩ ነገር ከተናገርክ ወደሱ የሚያቃርብህን ለሱ ስትል ከሰራ ሰምቶታልና ሂሳብ ይከፍልሃል። ላጠፋኸውም በጠቅላላ ተሰምቶልሃል፣ ታይቶብሃል። በማን? በአላህ። ስለዚህ ከፍጡራኑ ሁሉ በላይ ነው። ሁሉን ደግሞ ያውቃል። ይጋጫል እንዴ? አይጋጭም። ሌላው ማስሩቅ የተባለው በሂጅራ 62 የሞተው ታቢኢ ከምእመናን እናት አይሻ ረዲየላሁ ዐንሃ እየሄደ ሐዲስ ይዘግብ ነበር። ከሷ ሐዲስ ዘግቦ ሲያወራ እንዲህ ይልላት ነበር፣ አስዲቃ አንቺ እውነት ባይ የሆንሽው አይሻ ሆይ የሲዲቅ ልጅ የእውነት ባዩ የአቡበክር ልጅ ለኔ ነገረችኝ። በአላህ ተወዳጅ የነብያችን ተወዳጅ የሆነችው አይሻ ከ7 ሰማያት በላይ ነፃነቷ የተረጋገጠላት። ሙናፊቆች ዝሙት ሰርታለች ብለው አስወርተው ነበር አልነበረም? አሁንም የነሱ ውላጆች ሺዓዎች አሉ አይደል? በዝሙት ሚያሟት ከአላህ የሚገባቸውን ያገኙና ይህ ውድ አማኝ ምን ብሎ ይዘግብላታል? ያቺ እውነት ባይ የሆነችው የእውነት ባይ የሆነው የአቡበክር ስድቅ ልጅ በአላህ ተወዳጅ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ የሆነችው ነብዩ ሰለላሁ ዐለይሂ ወሰለምና አላህ መጥፎ ነገር ይወዳሉ እንዴ? እሷ ነፃነቷ ከየት ነው የተረጋገጠላት? ከ7 ሰማያት በላይ ነፃነቷ ተረጋግጦላታል። ሌላው አላህ ምን አለ? إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون እነዚያ እጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይቆሩም፣ ያወድሱታልም፣ ለእርሱ ብቻም ይሰግዳሉ አለ። ከዚህ ምን እንረዳለን? ከዚህ አንቀጽ አንደኛ መላእክቶች ለአላህ ብቻ እንደሚሰግዱ፣ ዛሬ በየቀብሩ እንደሚሰገደው አይደለም። እነሱ ለአላህ ብቻ ነው የሚሰግዱት። እኛም የነሱን ተምሳሌት ይዘን አላህም ስላዘዘን ለማን ብቻ ነው ልንሰግድ የሚገባው? ለአንድ አላሁ ሱብሓነሁ ወተዓላ ብቻ። መላእክቶች በ7ቱ ሰማይ እንደሚኖሩ ይታወቃል። አላህ ከፍጡራኑ ሁሉ በላይ መሆኑን እናስረግጣለን በዚህ አንቀጽ ማለት ነው። ሌላው ረሱል ሰለላሁ ዐለይሂ ወሰለም በነገሩን ረጅም ሐዲስ ውስጥ ምን ተምረናል? ስለ ሞት በተነገረው ላይ ምን ነግረውናል? አንድ አማኝ ሊሞት ሲል ከጀነት ከፊል ጭፍራ መላኢካዎች ይመጡና አይኑ የሚያየው ቀድር ይቀመጣሉ። መለከል መውት በራሱ በኩል መጥቶ ይቀመጣል። ምን ብሎ ይጠይቀዋል? ያ አየቱሃ ነፍሱ አጠይባ እኽሩጂ ኢላ መግፊረት ሚነላህ ወሪድዋን፣ አንቺ ያማርሽ የተከበርሽ ነፍስ ሆይ ውጪ፣ ወደ ጌታሽ ምህረትና ውዴታ ውጪ ይላታል። ልክ እንደወጣች እጁ ላይ ብዙ አያቆያትም፣ ለነዛ ጭፍራ መላኢካዎች ይሰጣታል። እነሱ ደግሞ ከፈን በጀነት ሐኑት የመሳሰለው የተቀባይ ይዙና ያቺን ነፍስ ይዘው ይሄዳሉ። አላህ ከአማኞች ያርገን። አንደኛው ሰማይ ላይ ሲደርሱ ይከፈትላቸዋል። የማናት እቺ ያማረች ነፍስ እየተባለ በእያንዳንዱ ሰማይ እየተጠየቀ ፉላን ኢብኑ ፉላን እየተባለ ይነገራል። እገሌ የገሌ ልጅ ነው። እዚህ ዱንያ ላይ ሲጠራበት በነበረው በምርጥ ስሙ ይጠራል አሉ። 7ቱን ሰማይ አልፎ አላሁ ሱብሓነሁ ወተዓላ ምን ይላል? ቃል ገብቼላቸዋለሁ ይላል። ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ። ከአፈርም ፈጥረናቸዋለን፣ ወደ እሷ ምን መልሳቸዋለን፣ መልሰንም እናወጣቸዋለን። የጀነትን ፍራሽ ፈርሹለት ይባላል። ጀሰዱ ቤተሰቦቹ ይዘውት ይመጣሉ ሊቀበር። ሩሁ ከላይ ባላህ ቡሽራ ትገባለች። ከዛ ጥየቃ ይጀመራል። ማረቡክን ለመመለስ ግዴታ ምን ያስፈልጋል? يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة. እነዛ በምድር ላይ ያሉ يثبت الله الذين آمنوا ያመኑትን بالقول الثابت بلا إله إلا الله አምነው ጸንተው የነበሩትን ሰዎች
ሲጠየቁ በሚቀጥለውም ዓለም እናጸናቸዋለን አለ። ከቀብር ሱናዎች አንዱ ምንድነው? ወንድማችሁን እንደቀበራችሁት አሉ ረሱል ሰለላሁ ዐለይሂ ወሰለም። ያሲን ቅሩለት፣ ፋቲሃ ቅሩለት አላሉ። በዚህ ሰዓት እየተጠየቀ ነውና ጽናትን ለምኑለት አሉ። ምን ተብሎ? አላሁመ ሰቢትሁም ቢልቀውል ሳቢት፣ በላኢላሃ ኢለላህ እንዲጸና አድርገው። ውስጧ መልእክቶች አሏት የላትም? ላኢላሃ ኢለላህ መን ረቡክ ሲባል ረቢ አላህ ይላል። ጌታህ ማን ነው? ጌታ ያላህ ነው። ዲንህ ምንድነው? ዲን እስልምና ነው ይላል። በእናንተ መካከል የተላከ ሰው ነበር። አዎ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። በምን አወቅ? ስለሱ ቁርአን ነገረኝ ይላል አላሁ ሱብሓነሁ ወተዓላ። እዚህ ሐዲስ ላይ ቅድም የጀመርኩት ላይ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈዩናዲል ሙናዲ ሚነ ሰማእ፣ ከሰማያት በላይ ተጣሪ ይጣራል። አንሰደቀ አብዲ፣ ባሪያዬ እውነትን ተናገረ ብሎ። ስለዚህ ጌታችን አላሁ ሱብሓነሁ ወተዓላ ከፍጡራኑ ሁሉ በላይ ለመሆኑ ይሄም ማስረጃ ነው። ሌላው የነቢዩ ሰለላሁ ዐለይሂ ወሰለም ውድ ባለቤቶች ውስጥ አንዷ ዘይነብ ትባላለች ረዲየላሁ አንሃ። ምን ትላለች ስትፎክር ስለ ራሷ? ሌሎች ሚስቶችም ነበሯቸው። እሷን እንድትዳር ያደረጋት አላህ ነው። አይሻን አባቷን የሰጣት ለነቢዩ ሰለላሁ ዐለይሂ ወሰለም። ኢማሙ ቡኻሪን የዘገቡት ሐዲሱን ምን ትላለች? የተቀሩት የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ላይ እናንተን ለነቢያችን የዳሯችሁ ቤተሰቦቻችሁ ናቸው፣ እኔን ግን አላህ ነው ከሰባት ሰማያት በላይ ሆኖ ለእርሳቸው የዳረኝ ትላለች። ምን ሊሏት ነው? ዘይነብን ምን ሊሏት ነው? እኛስ ቀለናቸዋል፣ ወሃቢ ካፊር የመሳሰለው አይደል? እሷም ምን ሊሏት ነው? አማኝ ናት፣ የረሱል ሰለላሁ ዐለይሂ ወሰለም ሚስት። ለአማኙና ለውዱ ነብይ የዳራት ማን ነው? ትእዛዙን ያወረደው ማን ነው? አላህ ነው የዳረኝ አለች። በሌላ ሪዋያ እጅግ በጣም አዛኙ እጅግ በጣም ሩህሩሁ ከአርሹ በላይ ሆኖ እኔ ለእርሱ ያጋባኝ ብላ እሳቸውም ላይ ይህን ትላለች። አያር ወደ ጥንቱ መመለስ ከተራ ኹራፋት ይጠብቃል። ሌላው ኢብኑ አባስ ረዲየላሁ ዐንሁም ረሱል ሰለላሁ ዐለይሂ ወሰለም ይዘው ዱዓ ያደረጉለት እቺ ውድ ሴት የምእመናን እናት አኢሸት ረዲየላሁ ዐንሃ ልትሞት ሞት አፋፍ ላይ ባለችበት ምን ይላታል? አንቺ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ በጣም የተወደድሽ ነበርሽ። ታውቃላችሁ አሁን ሺአ ራፊዳ ሲባል አላህ የሚገባቸውን ይስጣቸውና እሷን በመርገም ነው ቀንና ሌሊት ጊዜያቸውን የሚያጠፉት። ረሱል ሰለላሁ ዐለይሂ ወሰለም ማን ደረት ላይ ሆነው ነው የሞቱት? እስቲ ንገሩኝ። ሲራቸው ላይ የመጨረሻ ከሊማቸው በቃ ፊ ረፊቂል አዕላ ብለው ሲሞቱ ማን ደረት ላይ ነበሩ? ደረቱን አስታውስ እንጂ አይሻ ደረት ላይ ነበሩ። ስንት ውለታ ከፍላለች። ባዶ ቤት ውስጥ የሚበላ አታ እቺ ውድ ሴት ውሃና ተምር ብቻ ይዛ ስንት መከራ ያየች ሴት ሲዘልፏት፣ መጥፎ ስም ሲያነሷት፣ ካፊር ሲሏት ከነዚህ ጋር አንድ ነን የሚሉ ሰዎች አሉ። ሱብሃንአላህ። አንድነት እንደዚህ በቀልድ ቁጥር ማብዛት ነው እንዴ? አላህ ያዋርዳቸው። ምን አለ አብዱላህ ኢብኑ አባስ? አንቺ የአላህ መልእክተኛ ዘንድ በጣም የተወደድሽ ነበርሽ፣ እሳቸው ደግሞ ጥሩን እንጂ አይወዱ። አላህ ንጽህናሽን ከሰባት ሰማያት በላይ ያወጀልሽ ነሽ። ይሄ ነው ታዲያ የሶሃባዎች እምነት። የሶሃባዎችን እምነት እኮ ነው የያዝነው። የፈለጉትን ስም ይስጡ። የአራቱ አይማዎች እምነት አንደኛ አቡ ሐኒፋ ምን ይላሉ? አላህ ከአርሽ በላይ ነው፣ ይህንን የካደ ከሃዲ ነው ይላሉ። ሸርሁ ጣሐዊያ ገጽ 288 ላይ። ኢማሙ ማሊክ ደግሞ አላህ ከሰማያት በላይ ነው፣ ነገር ግን ዕውቀቱ ሁሉን ያካበበ ነው ይላሉ። አልአርሽ የሚባል ኪታብ ላይ ገጽ 180 ሁለተኛው ሙጀለድ። ኢማሙ ሻፊ ደግሞ ምን ይላሉ ረሂመሁላህ? አላህ ከአርሽ በላይ ነው፣ ከሰማያት በላይ ነው። አልጁዩሽ አልኢስላሚያ ገጽ 93 የኢብን አልቀይም ኪታብ ነው ይሄ። ኢማሙ አህመድ ደግሞ አላህ ከአርሹ በላይ ነው፣ ይሄም ደግሞ የት ገጽ 123 አልጁዩሽ አልኢስላሚያ ላይ። ይሄው የአራቱ አይማዎች እምነት ምንድነው? አላሁ ሱብሓነሁ ወተዓላ ከፍጡራኑ ሁሉ በላይ መሆኑን፣ ዕውቀቱ ግን ሁሉን ያካበበ መሆኑን። አላህ ከአርሽ በላይ ነው። አሁንም አብደላህ ኢብኑ ሙባረክ የተባሉ ደግሞ ታላቅ ሙሐዲስ፣ ዛሂድ፣ ሙጃሂድ በሐዲስ ላይ በጣም ብዙ የተወራላቸው አብደላህ ኢብኑ ሙባረክ የሚባሉ እሳቸው ምን ይላሉ ረሂመሁላህ? ጌታችን ከሰባት ሰማያቱ በላይ ከአርሹ በላይ ከፍጡራኑ ተለይቶ መሆኑን እናውቃለን። ጀህሚዮች መሬት ላይ ነው እንደሚሉት አንልም ብለው ወደ መሬት ጠቆሙ። ፊ ኩሊ መካን አይደል የሚሉት ሱፊዮች። ወንድሞቻቸው ደግሞ ምን ይላሉ? መውጁዱን ቢላ መካን፣ ከላይም የለም ከታችም የለም ከቀኝም የለም ከግራም የለም ከፊትም የለም ከኋላም የለም። የት ነው ያለው? የሌለን ነገር እንድታመልክ ነው የሚገፋፉ። እኛ ግን አላሁ ሱብሓነሁ ወተዓላ ከአርሽ በላይ ነው ብለን ከፍጡራኑ ሁሉ በላይ ተነጥሎ መኖሩን እናምናለን። ከወዴት ነው ያለው እሱ? ከበላይ። የት ነው አቅጣጫው? ይኸው ወደ ላይ።
ከፍጡራኑ ሁሉ በላይ ተነጥሎ ከዚህ ዩኒቨርስ ውጭ ማለት ነው። ቅድም ምን አየን? በእያንዳንዱ ሰማይ መሃል የ500 ዓመት ልዩነት አለ። በመጨረሻው ሰማይና በሰባተኛው ሰማይና በኩርሲዩ መሃል 500፣ በኩርሲዩና በውሃው መሃል 500። ከውሃው በላይ ማን አለ? አርሹ አለ። ከአርሹ በላይ ጌታችን አላሁ ሱብሓነሁ ወተዓላ። ሰውሪ ደግሞ ሱፊያን ሰውሪ ረሂመሁላህ እኚህም ታላቅ ሙሐዲስ ናቸው። ወሁወ መዐኩም አይነማ ኩንቱም የሚለውን ሲተረጉሙ እሱ አላህ ባላችሁበት ሁሉ ከእናንተ ጋር ነው የሚለውን ያላህ ቃል ሲያብራሩ ያዕኒ ዒልሙሁ በእውቀቱ ነው እሱ ያለው ብለው አብራሩልን። ይሄ ነው የሰለፎች እምነት። አሁንም ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን ይላሉ? መላኢካዎች በእናንተ ላይ ይተካካሉ። የተወሰኑት በቀን የተወሰኑት በሌሊት በፈጅር ሱብሂና በአሱር ሰላት ሲረካከቡ ይገናኛሉ። መላኢካዎች የት ነው የሚገናኙት? እስከ ፈጅር ድረስ የጠበቀው የቀኑ መላኢካ ሲመጣ ይተካካሉ አይደለ? ከእናንተ ጋር ሆነው ያደሩት ወደ እርሱ አላህ ያርጋሉ። ማረግ ወዴት ነው? ወደ ቀኝ ነው? ወደ ግራ ነው? ወደ ፊት ነው? ወደ ኋላ ነው? ወደ ታች ነው? ወይስ ወዴት? ወደ ላይ ነው የሚታረገው። ስለዚህ ጌታችን አላህ ሱብሓነሁ ወተዓላ ወደ ላይ ከፍጡራን ሁሉ በላይ ነው። አላህ እሱ ስለ ባሪያዎቹ አዋቂ ሆኖ ሳለ ይጠይቃቸዋል። ባሪያዎቼን በምን ሁኔታ ላይ ትታችኋቸው መጣችሁ? እየሰገዱ መጣናቸው አገኘናቸው ማለት ነው። እየሰገዱም ትተናቸው መጣን ይላሉ። ቡኻሪና ሙስሊም ዘግበውታል። ከዚህ ምን አየን? እነዚህ የእኛን ስራ የሚመዘግቡ መላኢካዎች ወዴት ነው የሚሄዱት? ሲተካኩ ማለት ነው፣ ወደ ጌታቸው ያርጋሉ። አሁንም ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አታምኑኝምን? እኔ ከላይ ያለው ጌታ አላሁ ሱብሓነሁ ወተዓላ እርሱ ዘንድ ታማኝ ሆኜ ሳለ የሰማይ ዜና ጠዋትና ማታ ይመጣኛል አሉ። ስለማን የተናገሩት? በሰማይ ስላለው አላሁ ሱብሓነሁ ወተዓላ እያመነኝ እናንተን የምነግራችሁን ነገር አታምኑኝምን? ሌላው ከዕብ ኢብኑ አሕባር የተባለ ይሁዲ ነበር። ልክ እንደ አብደላህ ኢብኑ ሰላም ማዕሩፍ ነው አይደል? ረሱል ሰለላሁ ዐለይሂ ወሰለም በጀነት ያበሸሩት ማለት ነው። ልክ እንደዚህ ይሄ ግን የሰለመው ከረሱል ሰለላሁ ዐለይሂ ወሰለም ሞት በኋላ ነው። ታላቅ ታቢዕ ነው። ኢማሙ ዘሃቢ ሙኽተሰር አልኡሉው የተባለ ኪታባቸው ገጽ 128 ላይ ምን ይላል? እሱ አላህ ተውራት ላይ እንዲህ ይላል፣ እኔ አላህ ነኝ ከባሪያዎቼ በላይ የሆንኩኝ፣ አርሽ ደግሞ ከፍጡራኖቼ ሁሉ በላይ ነው። እኔ ከአርሽ በላይ ነኝ፣ የባሪያዎቼን ጉዳይ አስተናብራለሁ ከአርሹ በላይ ሆኖ ማለት ነው። በእኔ ላይ በሰማይም ሆነ በምድር ምንም ነገር አይሰወርብኝም አይደበቅብኝም ይላል። ሌላው አብዱልቃድር ጀይላኒ ረሂመሁላህ። ብዙ ሱፊዮች እኛ የጀይላኒ ንፍሮ ምናምን እያሉ ይቀቀሉላቸዋል። እሳቸው ምን ይላሉ? አላህ ሁሉ ቦታ አለ ማለት ክህደት ነው ይላሉ። እሳቸው የአላህን ከአርሽ በላይ መሆን ማያረጋግጥን ካፊር ነው ያሉት። ሰዎች እንከተላቸዋለን ቢሉም ማለት ነው። የመጨረሻው ረሱል ሰለላሁ ዐለይሂ ወሰለም አላሁ ሱብሓነሁ ወተዓላ ፍጡራትን ፈጥሮ ሲጨርሳሉ ከአርሽ በላይ ከሆነው እርሱ ዘንድ ካለው ኪታቡ ላይ እዝነቴ ቁጣዬን ትቀድማለች ብሎ ጻፈ። በሌላ ዘገባ እዝነቴ ቁጣዬን ታሸንፋለች። እናብራራትች። ይሄ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው። ማን የዘገበው? ኢማሙ ሙስሊም። አላሁ ሱብሓነሁ ወተዓላ ፍጡራትን ፈጥሮ ሲጨርስ፣ ሁሉም ፈጥሮ ሲጨርስ ቅድምም ብለን ነበር፣ ثم استوى على العرش ብለን ነበር አይደል? ከአርሽ በላይ ከሆነው እርሱ ዘንድ ካለው ኪታቡ ላይ ይሄ ለውሐል ማህፉዝ የት ነው ያለው? ከአርሽ በላይና እርሱ ዘንድ አላህ የት እንዳላወቅን ማለት ነው። ከአርሹ በላይ እዝነቴ ቁጣዬን ትቀድማለች ብሎ ጻፈ። ይሄ ነው ትክክለኛው እምነት። ስለዚህ አማኝ የሆነ ሰው ለነፍሱ ያዘነ ሰው ሐቁን ይከተላል። አንድ ባጢልን ይዘው የመጡ ሰዎችን ሁሉንም ይቃወማል፣ አንዱን ካንዱ ሳይለይ። የዛሬው ትምህርት በዚህ ያልቃል። ስለዚህ ወቢላሂ ተውፊቅ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ወቱብ ዓለይና ኢነከ አንተ ተዋቡር ረሂም اللهم إنك عفو تحب العفو فاعف عنا اللهم لا تجعل مصيبتنا في ديننا اللهم لا تجعل مصيبتنا في ديننا اللهم لا تجعل مصيبتنا في ديننا وصلى اللهم على نبينا محمد وعلى آله وصحبه وسلم.